ሌላው አሁን ምንም ያሳሰበኝ ነገር የለም። የመስጊድ ሰዎች ምንድነው ምላቸው? በእናትሽ መስጊድ እነሱ አሁን እንዴትስ ነው የምታስረጃቸው? እነዚህ ቃል አላህ ቃል ረሱል የሚሉ ሰዎች በምን አይነት ቋንቋ ነው የምታስረጃቸው? ይሄንን በላ ምን አይነት በላ ውስጥ ነው የገባ ነው? በአላህ ያሲኖስ ሰውዬ የምንለው ለሙሲባ የጣፈኝ ሰው አሁን ሊመጣ ነው። ምን ልለው ነው? በየትኛው ቋንቋ ነው ማስረዳው? ያሲኖ የሚያስረዳው አንድ ሰው ነው፣ አሰሪውን ብቻ። እኔ አሁን ይሄ የመስጊድ ግሩፕ አለ፣ እንደገና ደግሞ በውስጥ እናወራለን፣ በግል እናወራለን። ስለዚህ በግል ሊሄድላቸው ነው። ምንድነው እነ ኡስታዛን እንትናን ምንድነው የምላቸው? እንዴት ነው ማስረዳቸው? ሄዶብሻል እንዲያዙ አንቺም አኪድ ነው ሄደብኝ። አሁን ነው የሚሄድብኝ። አሁን ይሄ የተነጀሰ ደውሎ አዙዬ ስም ይገባቸዋል እኮ አዙዬ ይገባቸዋል። ይሄ ነገር እኮ ምን خلاص ይሄ አላህ የሰጠው ነው። ምን خلاص የት ይደረሳል እንዴ? አላህ የሰጠንን እኮ ደብቀን ይዘናል። ይሄ እኮ ያልተደበቀው ወጣጣ ምን ልናደርገው ነው? እንግዲህ ያቆታል ማለት ፈልጌ ነው። ጉድ እኮ ነው። ሆይ ጉድ ማናላው ብሎ ነው እንዴ የሚሆን? በጨለማ ላይ ጨለማ ጨምረህብኝ አደርክ። ቴሌግራም የሰራህን እኔ በጣም የምወዳቸው እህቶች አሉኝ። በሶሻል ሚዲያ የተዋወቅኳቸው የሀገሬም ልጆች አሉ። እንዲሁም የማከብራቸው የምወዳቸው ወንድሞች አሉኝ። የምወዳቸው ቤተሰቦች አሉኝ። ግን በእነሱ አዋረደኝ ቴሌግራም። ወላሂ ብዬ ነው የምነግራችሁ። በእነሱ አዋረደኝ። ለቤተሰብ ነው አላለ፣ ለማቃቸው ነው አላለ፣ ለማላቃቸው እንዳለ ኦል አርጎ ነው ዛሬ አዋርዶኝ ያደረው። ለሊቱ ራሱኒ ረዝሞብኝ ያደርኩት ወላሂ በጭንቀት ማለት ነው። አስባችሁታል? የማታቁት ሰው የሚሰጣችሁን ስም ሲላክበት፣ የምትወዱት ሰው፣ የምታከብሩት ሰው፣ የምታከብሯት እህታችሁ ጋር ሲልክባችሁ፣ የምታከብሩት ወንድማችሁ ጋር ሲልክባችሁ፣ እኔ አላቅም ብቻ ግን ቴሌግራም የሰራህን ወላሂ እኔ እንደዛሬ በህይወቴ አስቤም ደንግጬም አላቅም። ብዙ አጋጣሚ አጋጥሞኛ ቃል ያሁኑ ግን እኔ እንጃ ይሄ ነው ብዬ ራሱ ማለት አልችልም። ወላሂ እንቅልፍ አልተኛሁም። አንዳንድ ሰዎች ደግሞ አረ ምንድነው ሊንክ ምልክብን ምናምን እንደዛ ሲሉኝ በቃ እኔ ተሸማቀቅኩኝ። ወላሂ ላዚም ተሸማቀቅኩኝ። ደግሞ ያለሁበት ብዙ ሸበካ አልነበረውምና በቲክቶክ ራሱ ምናምን አልሰማሁም። በቃ ሁሉም ሰው ግን ሰምቷል። ሊንኩን ገብቶ ምንም ያየው ነገር የለም። ሊንኩ ብቻ ግን በቃ ሲደርሰው በሶሻል ሚዲያ ስላየና ስለሰማ በቃ የሚሰጠኝ ስም ሌላ ነው የሰጠኝ ስም ማለት ነው። እና ብቻ እኔ ይሄን ቪዲዮ የምታዩ የኔ ፋሚሊ ሆናችሁ በቴሌግራም ያው ትረዱኛላችሁ ብዬ አስባለሁ ማለት ነው። እና ደግሞ እኔ ቢያንስ የኔን ድንጋጤና የኔን ጭንቀት ለማየት ያክል በቃ ወደኔ ቢልክባችሁ ወይንም ወደ ሌላ ሰው ይላክባችሁ እንደው ቢልክባችሁ ብዬ ነው የማስበው ማለት ነው። ገብታችኋል? ስሜቱን እንድታቁት እኔን እንደተሰማኝ ማለት ነው። እና እኔ በጣም ነው የምወዳችሁ ማከብራችሁ። ወላሂ በዚህ እንጃ ራሴን ምን ያክል እንደተሰማኝ በቃል መግለጽ አልቻልኩም። ብቻ አላቅም። ያው ጥንቃቄ አድርጉ። ግን ጭንቀቱ ለእናንተም እንዳይደርሳችሁ ይሄን ቪዲዮ የሰማችሁ ሁሉ ሼር እያደረጋችሁ አድርሱ። ወላሂ እኔ በጣም ተቃለል ያለው ዛሬ ማለት ነው። የጥንቃቄ መልእክት ነው። ሁላችሁም ይሄንን ቪዲዮ ላይክ፣ ሼር፣ ሪፖስት እንደገና እዚህ ጋር ከላይ በኩል ያለችውን የፕላስ ምልክት መጫን እንዳትረሱ። ወደ ጉዳይ እገባለሁ። ሰሞኑን እጅግ በሚያስጠላ ሁኔታ በተለይ ቴሌግራም ላይ እየተካሄደ ያለው ነገር እጅጉን በጣም የሚያስጠላ ነው። ቴሌግራም ተጠቃሚዎች በሙሉ ይህንን ጉዳይ ልታውቁት ይገባል። በምንም ተአምር የቅርብ ጓደኛ ከእህትህ ከወንድምህ እንዲሁም ደግሞ በጣም ከምታምኑት የሃይማኖት መምህርም ሆነ ከማንኛውም ሰው የሚደርሳችሁ መልእክቶች ሊኖሩ ይችላሉ። በጣም ደግሞ በሚያስጠላ ሊንኮች ጋር ተያይዘው የሚያስጠላ ምስሎች ጋር ተያይዘው። ስለዚህ ማንኛውም አሁን ላይ ቴሌግራም ስከፍቱ ሊንክ ያለው ምንም ነገር ፈጽሞ እንዳትጫኑ። እርግጠኛ ሆናችሁ አስፈላጊ ከሆነ ሊንኩን ኮፒ ያደርጋችሁ ቻት ጂፒቲ እና እንትን ላይ ገብታችሁ ቼክ ማድረግ ይኖርባችኋል። ከዛ ውጭ ግን ሊንኮችን እየከፈታችሁ እናንተ ማትፈልጉትን እጅግ አጸያፊ ምስሎች ሴቭ ላረጋችኋቸው ቁጥሮች በሙሉ አንድ አይደለም ሁለቴ ሶስቴ እየደጋገመ የሚያስጠላ ምስል ጋር ያይዞ እየላከ ነው። ብዙ ልጆች በዚህ ሁኔታ ላይ ተጎድተዋል። በዙ አጋጣሚ እንግዲህ የሆነ ሰው ሲልክላችሁ ይሄ ሰው ምን ሆኖ ነው ምናምን ብላችሁ ያንን ሰው እንዳትታዘቡትም ጭምር ነው መልእክቴን ማደርሰው። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። መልካም ጊዜ። ተጠንቀቁ።